የልጅ አባት እስከሆነ ድረስ ለልጁ ማድረግ ያለበትን ነገር ማድረግ አለበት። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይሚቲና ቡራጌ ደግሞ ዛሬ እንግዲህ ለየት ባለ ቪዲዮ መጥተው ነበረ። ቡራጌ ተሽኮረመም አቃተን እየተሽኮረመም አቃተን። ቡራጌ ምን ይሻልሃል? ሀይሚቲ ደግሞ ዛሬ ያሳዘነችኝ፣ አለቀሰች። የኔ ውድ ነገር አታልቅሽ። በእርግጥ ስሜታዊ እያደርጋል ያለው ነገር። ስለ ቡራጌም ደግሞ የገለጽሽበት መንገድ አኩርቶኛል። የኔ ቅመም ኮርቼብሻለሁ። እንኳንም አወቅሽው ቡራጌ ምን አይነት ሰው እንደሆነ እንኳንም አወቅሽው። ደግሜ ደጋግሜ ማለት ነው። በአሁን ሰዓት ሶሻል ሚዲያ ላይ ስለ ቡራ መጥፎነት ነው እየተወራ ያለው ማለት ነው። እና የእሱን ስም ለማጥፋት የሚሄዱበት መንገድ በጣም ከባድ ነው። ነገር ግን ከምንም በላይ ደግሞ አንቺ እሱን የገለጽሽበት መንገድ በጣም ደስ ይላል ማለት ነው። ለዛ ነው አንቺ ቅመም ነሽ እምልሽ ማለት ነው። ሀይሚትዬ ደግሞ ለሚጠሉሽ ሰዎች ፈገግ ብለሽ እንጂ እንባሽ እየወረደ ማሳየት የለብሽም በፍጹም ማለት ነው። እና ሁለተኛ እያለቀሽ እንዳትመጪ። በእርግጥ እኔ መጥፎ ነገር እኔ ለሱ የተለየ ስሜት እያሰብኩለት እሱ ደግሞ በዚህ ደረጃ ለእኔ የሚያደርግልኝ ነገር በጣም እንትን እያለኝ ነው ብለሻል። እና የሚዋደር ሰው በተግባር ሁሉን ነገር በተግባር ሲያደርግ ደስ ይላል። ይሄ ደግሞ በጣም ትንሽ ነገር ነው ሀይሚዬ፣ አንቺ ከዚህ በላይ የሚገባሽ ሴት ነሽ። ቡራም ደግሞ ያንን ስለሚያውቅ ነው ይሄንን ያደረገልሽ ማለት ነው። እና ደግሞ አሁን የሚልሽ ነገር አለ ቡራ፣ ስርዓት ይኖርክ። እንግዲህ አውቀህ ይመስለኛል፣ ግን አውቀህ ነው ብቻሽን ኑሪ የምትላት። እኔም ደግሞ የራሴን ህይወት እኖራለሁ እያልክ ያለው ነገር አውቀህ ነው። የሆነን ፓርት የሆነን ሰው ለማናደር ስለፈለክ ነው፣ ገብቶኛል። ነገር ግን ሀይሚቲን ደግሞ ከካሜራ ጀርባ እንድትንከባከብልን እንፈልጋለን እኛ። ኧረ ጉር ነው ቤተሰብ እንዴ! እዩ ምን እንዳለች ሰምታችኋታል? እዩ ምን አለች? እንትን እሷ ስለማትወደው ብትወደው ኖሮ እንለያይ አትለውም ነበረ። እና ለምንድን ነው ለማትወደው ሴት ቤት ገዝቶ የሚሰጣት ስጦታ? ስለዚህ ይሄ ደግሞ ስጦታ የሚገባው ለልጁ ነው ብላለች ነው ማለት ነው። አዩዬ ምስኪን ነሽ እንዴ የኔ ቆንጆ። በመጀመሪያ እስኪ በሰላም ተገላገይና ስለ ቡራ ንብረት ታስቢያለሽ ከዛ በኋላ ማለት ነው። እና አሁን በሆድሽ ተሸክመሽ እንደው እኔ መጥፎ ነገር እንደው አልልም፣ ግን ከዛ በኋላ ይሻላል። ለማንኛውም ከወለድሽ በኋላ ስለ ንብረቱ ብታስቢ አይሻልም? ለልጁ ብሩ ይቀመጥ ብታይ አይሻልም? ገና ላላቀፍሽው ነገር ብዙ ነገር መመኘትሽ እኔ ይገርመኛልና በዚህ ደረጃ ባትሄጂ መልካም ነው ብዬ ነው የማስበው። እዩዬ እባክሽን ተረጋጊ። ገና ትቀውሻለሽ፣ በዚህ አያያዝማ ትቀውሻለሽ። ሰሞኑን ደግሞ የሆነ ነገር አለ እያለ ነው ቡራ፣ ምን እንደሆነ ብቻ አላቅም። ትናንት ቤት ገዝቶ ሰርፕራይዝ አድርጓታል። ነገ ደግሞ ምን እንደሆነ ሰርፕራይዙ አናቅም። ለማንኛውም እኛ የእነሱን ደስታ ነው የምንፈልገው። እኔ በበኩሌ ሁለቱ ተደስተው አንድ ሆነው ማየት የምፈልገው። የእነሱን ጸብ የእነሱን የሆነ እንትን ክፉ ነገር የሚጠብቁ ሰዎች ስላሉ አንድነታቸውን ደግሞ እመኛለሁ ለሁለቱም ማለት ነው። እና እባካችሁ እንደው ገለል ብላችሁ ብትወጡላቸው ከእነዚህ ልጆች ህይወት። በራሳቸው ሰዓት ይታረቃሉ። ከዛሬው ንግግር ራሱ መረዳት ትችላላችሁ። ሀይሚቲ በቃ እንደ አዲስ እንታረቅ እንተዋወቅ አለች። ከዛ ስትለው ወይ ቡራ ግን እንደው አንተ ማን ነው ግን ይሄን ተንኮል ያስተማረክ? ተንኮለኛ ሆነህን የመጣኸው አሁን በተለይ
ብሶብሃል ተንኮል ቡራዬ። አይ እኔ ባለትዳር ነኝ አለ። እኔ ባለትዳር ነኝ የልጅ አባት ነኝ አላለም። ገብቶኛል ለምን እንዳልክ ማለት ነው። እና ሀይሚቴ ምን ብላ እንደመለሰችለት ግሩም ነው። ብቻ ይገርማል። ለማንኛውም ይመቻችሁ ነው የምለው። ግን በተቻለ አቅም ደግሞ ቡራዬ አንዳንድ ጊዜ መልስ ስለሰጡ ሁሉ አይመለስምና ማለት ነው። እባክዎትን እኛ ለምንወዳችሁ ሰዎች ደግሞ የሆነች ነገር አሳዩን፣ ደስ የሚል ነገር፣ ተስፋ የሚሰጥ ነገር ማለት ነው። በእርግጥ የምንረዳ ልጆች እንረዳለን። የማይረዱ ልጆች ናቸው የሚንጨረጨሩት፣ የሚሳደቡት፣ የሚናገሩት ማለት ነው። እና እኔ በበኩሌ በጣም ነው የምረዳው። የኔ ፋሚሊዎችም አላችሁ ኮሜንት ላይ የምትጽፉልኝ በጣም የገባችሁ ልጆች አላችሁ። የእነሱን ሰላም የሁለቱን አንድነት የምትሹ ማለት ነው። እና ሁሉም ነገር ደግሞ በቅርብ እንደሚስተካከል እርግጠኛ ነን። እና እዩዬ አትድከሚ የኔ ውድ እባክሽን፣ አሁንም ቢሆን ማረፊያሽን ብታመቻቺ መልካም ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ጭራሽ ገንዘብ ቆጠራ ላይ መተሻል። ይሄ አይግረምሽ፣ ይሄ ቁስ ነገሩ አይግረምሽ። በቅርብ ደግሞ በክብር ሽማግሌ ልኮ ሲያገባት ታያለሽ ማለት ነው። በዛ ሰዓት እንግዲህ ምን አይነት ስሜት እንደሚሰማሽ ማለት ነው። እና ሰው እንዲያስቀይምሽ፣ ሰው እንዲናገርሽ አታድርጊ። በኋላ መተሽ ምናምን ትሉኛላችሁ። እኔ ችግር የለም ለእኔ ሳይሆን ለልጁ ሲል እያልሽ ነው። እና ልጁ እኮ ገና አያውቀውም፣ አባቱን አያውቀውም፣ ልጁ አያውቀውም። እኔ አንቺ ልጅ እንደው ግርም እያለኝ ነው። እንደው የዛሬው እርግዝና ደግሞ አይታችሁታል ቤተሰብ? በእርግጥ አይታወቅም፣ እርጉዝም ልትሆን ትችላለች፣ ወይም ፕላስቲክም ሊሆን ይችላል የጠቀጠቀችበት። እሱን እግዚአብሔር ነው የሚያውቀው። እኔ ግን በሰላም ተገላገይ እስኪ መጀመሪያ በሰላም ተገላገይ፣ ልጅሽን እቀፊ። ከዛ በኋላ ያለውን ነገር ትደርሽበታለሽ። ልጁን ደግሞ እኮ እናሳድገዋለን ተብለሻል። የቡራ ልጅ ከሆነ ኧረ ማንም አያስፈልግም። ሙሽዬ ታሳድገዋለች። ምን ችግር አለ? ምን ችግር አለ? አንቺ ግን አባቱን ማን እንደሆነ አለማወቅሽ ብቻ ያሳዝነኛል። እኔ ከማን እንዳረገዝሽ አለማወቅሽ ያሳዝነኛል። ለማንኛውም ራስሽን ጠብቂ። እርጉዝ ስለሆንሽ ራስሽን ጠብቂ። ከዛ ውጭ ግን እረፍት ያስፈልግሻል። እረፍት አድርጊ እሺ። አንቺም ተበጥብጠሽ ሰዎችንም በጥብጠሽ አይደክምሽም? ይደክማል እኮ በጣም ነው የሚደክመው። እና እንደዛ ነው የምለው ውዶቼ፣ ማሮቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ውድድ ዳረጋችኋለሁ። ባይ ባይ።